እንዲያላችሁ እንደዚህ አትበሉ ሁለተኛ። ምክንያቱም ኦዲየንስ እዚህ ጋር በቪዲዮ ልክ ነው እንጂ ራሱ ፈጥሮ ይሄ ነው ብሎ የተናገረ ሰው የለም። ስትተቹም ደግሞ የተተቻችሁበትን ነገር ማስተካከል ነው በቃ እንጂ እንዲህ ተባልኩ ማለት ምንም ትርጉም የለውም። ኦዲየንስ ትላንትና ከአንተ ጋር የነበሩ ናቸው። ማንም አዲስ አልመጣም። ትላንትና ከአጠገባችሁ ነው፣ ከጎናችሁ ነው፣ በአዘንም በደስታም ከእናንተ ጋር የከረመ ኦዲየንስ ነው። ስለዚህ ኦዲየንስ እንዲያለ አትበሉ። ይሄ በእናንተ በለቀቃችሁ ቪዲዮ ነው። በዚህ አጋጣሚ ደግሞ ለካሜራማን አንድ ነገር ማስተላለፍ ፈልጋለሁ። ካሜራማን አንተ አንዳንድ ነገር መቅረጥ አለብህ። ቪዲዮ ውስጥ የሚፈጠረው ነገር አላግባብ ቃላቶች እነሱ ሲጠቀሙ አንተ በመቁረጥ ደግሞ ተባብራቸው፣ ችግር የለውም። ምኑ 30 ደቂቃ 32 ደቂቃ ባይለቀቅ እኮ ምንም ችግር የለውም። 20 ደቂቃ 20 ምናምን ደቂቃ ይበቃል። እንደዚህ አላግባብ እዚህ ኦዲየንስ ጋር መጥቶ ኦዲየንስን የሚረብሽ ተመልካች ጋር መጥቶ ተመልካችን የሚያስቆጣ ነገር ቆርጣችሁ ማውጣት አለባችሁ። እናንተ እዛ ጋር ሁለታችሁ ስሜታዊ ሆናችሁ የምታወሩት ነገር ምንም ላይ መስላችሁ ይችላል፣ ግን እዚህ ኦዲየንስ ጋር ሲመጣ በጣም ከባድና የሚያስጠላ ነገር ነው የሚሆነው። ሰው ከዛ ተነስቶ ነው ስሜታዊ ሆኖ የሚናገር እንጂ ማንም ለእናንተ ጥላቻ የለውም። ሁሉም አንድነታችሁን ነው የሚፈልጉ ብዬ ነው የማስበው፣ እንደኔ አስተሳሰብ ማለት ነው እንጂ ማንም ብሩክና ሀይሚ ተለያይቶ ማየት ይፈልጋል ብዬ አላስብም። እንደ ራሴ ነው ማየው ማለት ነው። ኢንሻላ ትታረቃላችሁ፣ አትለያዩም። ታረቁልን ነው የምለው። በቃ አመሰግናለሁ ውዶቼ እድል ስለሰጣችሁኝ። ቴንኩ። ሰብልዬ ሚዩትሽን አስተሽ እስኪ ምከሪያቸው እና መልዕክት አስተላልፍ። ሰብለ ወይ እንዴት ዋላችሁ? እግዚአብሔር ይመስገን። እኔ እኮ ምንም የምለው ነገር የለኝም። ሁላችሁ ብላችሁታል። እግዚአብሔር አምላክ አንድ ያርጋቸው። ጸሎታችን እሱ ነው። ኤፍሬም ደግሞ ዛሬ ደስ ይላል፣ ረጋ ብሏል። ምንም ያለው ነገር የለም። የእህት ነገር ነው ያደረገው። ስራው መደረግ ያለበት ነው ያደረገው። እንኳን አረገው። ምክንያቱም ማረፍ አለባት። ባትወጣ ኑሮ ልጅቱ ማስሬ እየመጣች ነው ብዙ በሽታ ትሰጣት ነበረ። ባይናው ትታመም ነበረ። እንኳን ወጣች ነው የምለው። የወንድም ስራ ነው የሰራው። በዛ ደስ ብሎኛል። ብሩኬ ደግሞ በቃ አልፈልግህም ብላኛለች ብሎ ወደኋላ እንዳይመለስ በቃ እንደምትሉት ነው። በቃ አልፈልግም ብላኛለች እሷ። ምክንያቱም አንድ ነገር ነጥብ ነው የምትፈልገው። ኦኬ ዛሬ አልፈልግም ብየዋለሁ፣ እስኪ ዛሬ ማታ ምን ያደርጋል እያለች ነው፣ እያስተዋለች ነው፣ መንገዷን እየጠረገች ነው። ግን እሱ መንገዱ የማይጠርግ ከሆነ ግን ዌስት ነው። ምንም ከአንቺን ነው የምፈልገው ቢላትም አንቺን ነው የምፈልገው ብቻ አይደለም፣ አፈቅርሻል የሚለው ቃል ይውጣ ከአፉ። ሌላ ወንድም አይ በቃ ብሩክ የእሱ አይደለችም ብለው እንትን እንዳይሉ መንገዱን መዝጋት ያለበት እሱ ነው። የአብሳላት መንገድ መዝጋት ያለበትም እሱ ነው። የጓደኞቹም መንገድ መዝጋት ያለበትም እሱ ነው። እሱና እሱ ነው። በሀይሚዬ በኩል ደግሞ ኤፍሬም ነው። ከኤፍሬም ጋር ጓደኛ አድርገው እንደ ድሮ ወንድሙ እንደነበረ አሁንም ወንድሙ አድርጎ በለስላሳ አንደበቱን እያናገረ ይቅርታውን እየቀጠለ ከኤፍሬም ጋር ነው ቁልፉ ያለው። በሀይሚዬ ደግሞ ሀይሚ ትመለሳለች። ዛሬ ራሱ ቪዲዮ እሱ ሲወጣ አይኑ አይደለን እንደ ተንከራተተው እና ምንም አልጨከነችም። ግን እያየችው ነው። ማየት ደግሞ አለባት። ይሄ እኮ ህይወት ነው። በሁሉ ነው የምታየው። በቲክቶክ ሳይሆን በዩቱብ ሳይሆን በቲክቶክ የሚቀርቡት ሴቶችም ሁሉ ላይክ አያድርግ። ላይክ እሷ ራሷን ትልቅ ነጥብ ናት። ከገባው ላይክ አያድርግ ባለው በቃ እሷ አሁን በየቲክቶኩ ላይክ ታደርጋለች። እንዲ አይተናት አናቅም። እሷ ራሷ ትልቅ ነጥብ ነው የምትወስደው። ምክንያቱም ህይወት ነው። ላይፏን እኮ ነው የምትሰጠው ያለችው ለሱ እና አሁንም በቃ ጸባዩ ያስተካክል። ጓደኞቹ ማን ጥሩ ማን መጥፎ እንደሆነ
ይለይ። ከዛ ትመለሳለች። ሴት እንደሆነ ምንም ነገር እኮ እኛ እኮ ሆዳችን ባዶ ነው ባይገርምሽ ለምንወደው ሰው እና አሁንም ቱሌት አይደለም። ተስፋ ይቁረጥ። መልሶ መላልሶ እረፍት ካስፈለጋት እረፍት 1 ሳምንትም ቢሆንም እሱም እረፍት ያስፈልገው። ብቻውን ጓደኛ አይበል። ከደበረው በቲክቶክ እየመጣ ይጫወት። አለበለዛ ምንም የማይጠቅሙት ጓደኞች እየሰበሰበ እየመጣ እሷን እያመናጨቀ እሷን እጇን እየያዘ የምትጎዳበት ምክንያት የለም። ዛሬ እንዳለችው እኮ ነው ካላንተ ሌላ ህይወት የለኝም ወይ ነው ያለችው። እና ፑሽ ከሚያረጋት ያስተካክል። ጸባዩ በቃው፣ ሴት በቃው፣ መቀያየር በቃው። ሌላ ድራማ አያምጣብን። እችናት እሷ ፊክስ አድርግ ነው የምትለው። በቃ ብቻህን ነው የምታስተካክለው እኮ ነው የምትለው ያለችው። እሱ ደግሞ አብረን እንዴ አብረው አይደለም እኮ ጌሙ የሚጫወቱት ያለ እሱ ነው ጌሙ የሚጫወተው ያለ እና ራሱንም ማስተካከል ያለበት እንዴ። ሰውስ 40 ቀን እኮ አረግን። አሁን ግማሽ ጾም ከሆነ ምንም ያልጾም ነው። ለእኛንም ያስቡልን እና እሱ ራሱ ነው ማስተካከል ያለበት። እግዚአብሔር ይስጥልን። ልፋታችሁ እግዚአብሔር ይላችሁ። በእናንተ ነው የሚቆሙት ያሉት ልጆቹና እንግዲህ ብርታቱ ይስጣችሁ ነው የምላችሁ። አመሰግናለሁ። አሚን። እናት ተባረኪልን። አውሩ ውዶቼ። በጣም ደስ ትላላችሁ። አንድነታችሁን ማሳየት በጣም ደስ ብሎ በዚሁ ቀጥሉበት ውዶቼ፣ አትለያዩ። ታውራሳና ላውራ ነው እኔ ያልኩት ያለሁት። አሁን ቡሩኬ ጥሩ እየሰራ ነው፣ ግን ከነጋ ወዲያ ከፍፄ አጠገብና ከልጅቷ አጠገብ አይድረስ። እውነቴ ነው ማርያም። ከልጅቷ ጋር ሆኖ በወዲሁ አይቀረጽ። ከጀዋልም ይቦልካት። እውነቴ ነው ማርያም። ሀይሚ ትመለሳለች። ይሰማል። እሱ እኮ ታዲያ ብሩክ ነው ማድረግ ያለበት። አዎ ሀይሚ የማይትወደው ነገር ከልቡ ያውጣ። ይቦልክ አጠገብ ቤቱ። በር ቤቱ ደግሞ ማንም አይርገጽ። ሀይሚ ከወደደ ማለት ነው። ልጅቷ ማንም አፍደግ አትርገጽ። እውነትሽ ነው። ደጃፍ ማረግ ያለበት እሱ ነው። ከልጅቷ ጋር ምንድን ነው ሰላም መባባልም አያወጣም፣ መነካካትም አያወጣም። ድርኩኬት አፍደገም አትርገጽ። እኔ እዛ ነው የምለው። ከነጋ ወዲያ ከልጅቷ ጋር ካመጣ ካላስ እኔም ካላስ ማርያምን አፍደገ ማለት ማለት ነው። ድርኩ ቤት ላይ አትድረስ። ምን ቤት አላት እሷ? የሆነ ነገር ብላለች እኮ ሀይሚዬ ዛሬ። እኔ ራሴን ያስፈልጋለሁ፣ እስከዛ ደግሞ አንተ ህይወትህን ቀጥል ነው ያለችው። አያችሁ፣ ይህቺ ቃል እንግዲህ ማየት ይፈልጋለሁ ያለችው ይጠብቀኛል ነው። እንዴት ነው እኔ እስከ መቼ በቃ አለ አይደለም ምን አለ እኔ ዋጋ እንደምከፍል ልይበት። ከልጅቷ ጋር ይመጣል አይመጣም ልትፈትነ ነው። ከልጅቷ ጋር ከናጋ ወዲያ ተላጣጥፎ ከመጣ ለማንም ድምፅ እንሆንም። ካላስ እኛም ልባችን እኮ ይጎዳል። ሴቶች ነን፣ ተጎርተናል። አንዬ ምንድን ነው ቤትሽን ቀይረሽ እኔ ፈለጋ የት እንደሄድኩ ማርያም ፈጣሪ ቀይረሻል እኮ እኔም ፈልጌ የገባሁት ብዙ ጊዜ ሰው ግራ አጋባለሁ። ይቅርታ ውዶቼ፣ እኔም ዝም ብዬ ነው እኮ የገባሁት። የኔ እናታ ይቅርታ። በቃ ባታወሪ እኔ ራሷ ሌላ ቤት መስሎኝ ነበር ወላሂ። እንደዛ ሄደች። እስቲ ጨረቃ ለልጆቹ ሀይሚ እናንተን በጣም ወዳቸዋል።
እውነቴን ነው። እኔ ልጄ ቢሞት በእናንተ ነው የተጽናናሁት።